ከሚከተሉት ውስጥ ለሶስት ያለ ቀሪ ተካፋይ የሚሆነው የትኛው ነው? ሀ 8012 ለ 7005 ሐመሮሃ 916 መ 640 የ2018 ዓ.ም የስድስተኛ ክፍል የሂሳብ ሚኒስትሪ ፈተና ክፍል 1 ነው። ጥያቄው የተዘጋጀው በአማራ ብሔራዊ ክልል መንግስት ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 1 ስዕል 1 ላይ የተሰጠው ጥጥር ምስል ጎነ 3 ፕሪዝም ነው። ከሚከተሉት ውስጥ ስለ ፕሪዝሙ ክፍል ትክክል ያልሆነው የትኛው ነው? ሀ ሀወ ጠርዝ ነው። ለ መስመር መጠ መለያያ ነው። ሐመሮሃ መለሰጠ የጎን ገጽ ነው። መ ሀለመ መሰረት ነው። ረጋ ብላችሁ አስተውላችሁ ስሩ። የዚህ ጥያቄ ትክክለኛው መልስ መጠ መለያያ ነው የሚለው ነው። በጂኦሜትሪ ጥጥር ምስሎች ውስጥ መለያያ የሚባል ክፍል የለም። ነጥብ መ ጠ እና ሰ የፕሪዝሙ ማዕዘናት ሲሆኑ መጠ መስመር መጠ ደግሞ የፕሪዝሙ የጎን ጠርዝ ነው። ስለዚህ መጠ መለያያ ነው የሚለው ምርጫ ውስጥ ያለው የሚባለው አገላለጽ ስህተት ነው። የተቀሩት ምርጫዎች ጠርዝ፣ የጎን ገጽ እና መሰረት ግን የፕሪዝሙን አካላት በትክክል ይገልጻሉ። ጥያቄ ቁጥር 2 ከሚከተሉት ውስጥ ሹል አንግልን በትክክል የሚገልጸው የትኛው ነው? ሀ መጠኑ ከ270 ዲግሪ ይበልጣል፣ ከ360 ዲግሪ ያንሳል። ለ መጠኑ ከ180 ዲግሪ ይበልጣል፣ ከ270 ዲግሪ ያንሳል። ሐመሮሃ መጠኑ ከ90 ዲግሪ ይበልጣል፣ ከ180 ዲግሪ ያንሳል። መ መጠኑ ከ0 ዲግሪ ይበልጣል፣ ከ90 ዲግሪ ያንሳል። ትክክለኛው መልስ መጠኑ ከ0 ዲግሪ ይበልጣል ከ90 ዲግሪ ያንሳል የሚለው ነው። በአንግል አይነቶች ትርጓሜ መሰረት ከ0 ዲግሪ እስከ 90 ዲግሪ መካከል ያለው አንግል ሹል አንግል ይባላል። ከ90 ዲግሪ እስከ 180 ዲግሪ መካከል ያለው ዝርጥ አንግል ይባላል። ከ180 ዲግሪ እስከ 360 ዲግሪ መካከል ያለው ጥምዝ አንግል ይባላል። ስለዚህ ትክክለኛው መግለጫ ዲ ላይ የተቀመጠው መጠኑ ከ0 ዲግሪ ይበልጣል ከ90 ዲግሪ ያንሳል የሚለው ነው ሹል አንግል ለመባል። ጥያቄ ቁጥር 3 846.791 ወደሚቀርበው ሙሉ ቁጥር ሲጠጋጋ ስንት ይሆናል? ሀ 848 ለ 857 ሐመሮሃ 846 መ 847 ረጋ ብላችሁ አስተውላችሁ ስሩ። የዚህ ጥያቄ ትክክለኛው መልስ 847 የሚለው ነው። ምክንያቱም አንድን አስርዮሽ ቁጥር ወደሚቀርበው ሙሉ ቁጥር ለመጠጋጋት ከአስርዮሽ ነጥቡ ቀጥሎ ያለውን የመጀመሪያውን ቤት ወይም የአስረኛውን ቤት እንመለከታለን። አስረኛው ቤት የሚባለው ይሄኛው ማለት ከአስርዮሹ ቀጥሎ ያለው ይሄኛውን ቁጥር ነው የምንመለከተው ማለት ነው። 7 ነው እዚህ ላይ የምንመለከተው። እዚህ ቁጥር ላይ ከአስርዮሽ ነጥብ በኋላ ያለው ቁጥር 7 ነው። ህጉ እንደሚለው ቁጥሩ 5 ወይም ከ5 በላይ ከሆነ ወደ ሙሉ ቁጥሩ 1 እንደምራለን። ስለዚህ በ846 ላይ 1 ሲደመር ውጤቱ 847 ይሆናል ማለት ነው። ስለዚህ ይሄ ቁጥር ይሄኛው 7 ከ5 በላይ ስለሆነ ቀድሞት ያለውን ቁጥር በአንድ እናሳድግና ሌላውን እናስወግዳለን ማለት ነው። ስለዚህ እዚህ ላይ ከ7 ቀድሞት ያለው ቁጥር ከአስርዮሽ ቤቱ ቀድሞ ያለው ቁጥር 6 ነው። 6 ለ1 ሲንጨምር 7 ይሆናል። ይሄኛው ይወገዳል። ስለዚህ 847 ይሆናል ማለት ነው። 847 የተባለው እንደዚህ ነው። አራተኛ መጠኑ 178 ዲግሪ የሆነ አንግል ከሚከተሉት ውስጥ ከየትኛው ይመደባል? ሀ ዝርጥ አንግል፣
ለ ሹል አንግል፣ ሐመሮሃ ዝርግ አንግል፣ መ ጥምዝ አንግል። ትክክለኛው መልስ ዝርጥ አንግል የሚለው ነው። የአንግል መጠኑ ከ90 ዲግሪ የሚበልጥና ከ180 ዲግሪ የሚያንስ ከሆነ ዝርጥ አንግል ተብሎ ይመደባል። የተሰጠው አንግል 178 በመሆኑ በዚህ ክልል ውስጥ ይወድቃል ማለት ነው። ስለዚህ ዝርጥ አንግል ይሆናል ማለት ነው። ስለዚህ የዝርጥ አንግል አንግሉ በ180 እና በ90 ዲግሪ መካከል የሚገኝ የዚህ አይነት አንግል ማለት ነው። ስለዚህ ይሄ ዝርጥ አንግል ተብሎ ይጠራል። በጣም ጥሩ። ወደ ጥያቄ ቁጥር 5 ስንሄድ ስዕል 2 ላይ የተሰጠው ጥጥር ምስል ጎነ 4 ፒራሚድ ነው። የፒራሚዱ ጠቅላላ ጠርዝ ብዛት ስንት ነው? ሀ 12፣ ለ 10፣ ሐመሮሃ 8፣ መ 5። የፒራሚዱ ጠቅላላ ጠርዝ ብዛት መቁጠር ነው። 8 ነው። አንድ ባለ ጎነ 4 መሰረት ያለው ፒራሚድ ሁለት አይነት ጠርዞች አሉት። የመሰረቱ ወይም የታችኛው ክፍል 4 ጠርዞች አሉት። መሰረት የሚባለው ታች የተቀመጠው ነው። እነዚህ ይሄ አንድ፣ ይሄኛውና ይሄኛው አሉ። ቀጥሎ ደግሞ ወደ ላይኛው ጫፍ የሚወጡ የጎን ጠርዞች ደግሞ 4 አሉ። ይሄኛው እዚህ ላይ የተቀመጡ 4 ጠርዞች ደግሞ ሌሎች 4 ጠርዞች አሉ። ስለዚህ በአጠቃላይ ጠቅላላ ጠርዞች ብዛት 4 ሲደመር 4 8 ይሆናል ማለት ነው። እነዚህ ደግሞ 4 ጠርዞች አሉ። ይሄ 2፣ ይሄኛው 3፣ ይሄኛው 4። ስለዚህ በአጠቃላይ እዚህ ላይ 8 ጠርዞች አሉት ማለት ነው። ጥያቄ ቁጥር 6 በሂሳብ ትምህርት ውስጥ ስለ ስርዓተ ውቅር ትርጓሜ አገላለጽ ትክክል ያልሆነው የትኛው ነው? ስርዓተ ውቅር ማለት ሀ በአግዳሚና ቋሚ የቁጥር መስመሮች የተሰራ ስርዓት ነው። ለ ጠለልን 4 ቦታ የሚከፍል ስርዓት ነው። ሐመሮሃ ነጥቦችን ለማመልከት የሚያስችል ስርዓት ነው። መ በሁለት ትይዩ መስመሮች የተሰራ ስርዓት ነው። በሂሳብ ትምህርት ውስጥ ስለ ስርዓተ ውቅር ትርጓሜ አገላለጽ ትክክል ያልሆነው በሁለት ትይዩ መስመሮች የተሰራ ስርዓት ነው የሚለው ነው። የካርቴዚያን ስርዓት ውቅር የሚሰራው እርስ በርስ በሚቋረጡ ወይም በሚደጋገፉ አግዳሚና ቋሚ የቁጥር መስመሮች እንጂ በትይዩ መስመሮች አይደለም። ትይዩ መስመሮች መቼም ቢሆን እርስ በርስ ስለማይገናኙ ስርዓተ ውቅር ሊመሰርቱ አይችሉም። ስለዚህ ትክክለኛው መልስ ዲ ነው። ዲ ስህተት ነው ማለት ነው። ጥያቄ ቁጥር 7 ከሚከተሉት ውስጥ ብቸኛ ሙሉ ቁጥሮችን የሚገልጸው የትኛው ነው? ብቸኛ ቁጥሮች ሀ አንድ አብዥ ብቻ አላቸው፣ ለ ሁለት አብዥዎች ብቻ አሏቸው፣ ሐመሮሃ 3 አብዥዎች ብቻ አሏቸው፣ መ ከሁለት በላይ አብዥዎች አሏቸው። ብቸኛ ሙሉ ቁጥሮችን የሚገልጸው ከነዚህ መካከል ሁለት አብዥዎች ብቻ አሏቸው የሚለው ነው። ብቸኛ ቁጥር ማለት ከአንድ እና ከራሱ ከቁጥሩ ውጪ ሌላ ተጨማሪ አካፋይ ወይም አብዥ የሌለው የቁጥር አይነት ነው። ይህ ማለት በማንኛውም ሁኔታ በትክክል ሁለት አብዥዎች ብቻ አሏቸው። ለምሳሌ ሁለትን የወሰደ እንደሆነ የሁለት አብዥዎች አንድና ራሱ ሁለት ነው። የሶስት አብዥዎች አንድና ራሱ ሶስት ነው። የአምስት አብዥዎች አንድና ራሱ አምስት ነው። የሰባት አብዥዎች አንድና ራሱ ሰባት ነው እያለ ይቀጥላል። ስለዚህ ሁለት አብዥዎች ብቻ ያሉት አንድ ቁጥርና ራሱ ቁጥሩ ብቻ አብዥዎች ካሉት ያ ቁጥር ብቸኛ ቁጥር ይባላል ማለት ነው። ስለዚህ ትክክለኛው መልስ ሁለት አብዥዎች ብቻ አሏቸው የሚለው ይሄኛው ላይ የተቀመጠው ነው ማለት ነው። ትክክለኛው መልስ የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ፣ ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ።
ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። እየፈጠንኩ ወይም የዘገየው ከሆነ ሂሳብ ስለሆነ ረጋ ብላችሁ ያስቆማችሁ ቪዲዮውን ተከታተሉት። እንቀጥል። ጥያቄ ቁጥር 8 ስዕል 3 ላይ አንግል ሀ-መ-ለ ተሰጥቷል። ይሄ አንግል ማለት ነው። የአንግል ሀ-መ-ለ ውስጣዊ ነጥቦች የትኞች ናቸው? ሀ ነጥብ በ እና ነጥብ ሰ፣ ለ ነጥብ ሀ እና ነጥብ ለ፣ አመርሃ ነጥብ ጠ እና ነጥብ ወ፣ መ ነጥብ ወ እና ነጥብ መ። የአንግል ሀ-መ-ለ ውስጣዊ ነጥቦች የሚባሉት ነጥብ በ እና ነጥብ ሰ ናቸው። ነጥብ በ እና ነጥብ ሰ ማለት እነዚህ ሁለቱ ነጥቦች ናቸው። እችኛዋ ነጥብ እና እችኛዋ ነጥብ ናቸው ማለት ነው ውስጣዊ የሚባሉት። ምክንያቱም በምስሉ ወይም ስዕል 3 ላይ በአንግሉ ሁለት ጨረሮች መካከል ባለው ክፍት ቦታ ውስጥ ውስጣዊ ክልል የሚገኙ ነጥቦች በ እና ሰ ናቸው። ነጥብ ጠ እና ወ ከአንግሉ ውጪ ይገኛሉ። ነጥብ ሀ፣ መ፣ ለ፣ ረ ደግሞ በአንግሉ መስመር ላይ ያረፉ ናቸው። ስለዚህ ውስጣዊ ነጥቦቹ በ እና ሰ ናቸው ማለት ነው። በጣም ጥሩ። ጥያቄ ቁጥር 9 ከሚከተሉት ውስጥ 10ኛ ክፍልፋይ የትኛው ነው? ሀ 9/10ኛ፣ ለ 3/10ኛ፣ ሐመርሃ 7/1000ኛ፣ መ 11/100ኛ። ትክክለኛው መልስ 9/10ኛ የሚለው ነው። 10ኛ ክፍልፋይ በሚባለው ውስጥ የተወሰነ ንዑስ ክፍፍል ሲኖር ታችኛው ክፍል ወይም ታቱ ልክ 10 የሆነው ክፍልፋይ 10ኛ ተብሎ በልዩ ሁኔታ ይጠራል። 9/10ኛ ተብሎ ይነበባል። ሌሎቹ ለምሳሌ የወሰን እንደሆነ እዚህ ላይ ያለው 3/10ኛ ነው የሚለው 10ኛ አይልም። ይሄኛውም 7/1000ኛ ነው 10ኛ አይልም። ይሄኛውም 11/100ኛ ነው የሚለው እንጂ 10ኛ አይልም። ስለዚህ 10ኛ የሚለው ይሄኛው ነው። 9/10ኛ እዚህ ጋር ያለው ነው። ስለዚህ ከሚከተሉት ውስጥ 10ኛ ክፍልፋይ የሚባለው 9/10ኛ ነው ማለት ነው። ስሙ ስናነበው ስለሚታወቅ። እንቀጥል። ጥያቄ ቁጥር 10 ስዕል 4 ላይ ሬክታንግል ሀ ለ መ ወ ተሰጥቷል። ነጥብ ሰ የጎን ሀ ለ፣ ነጥብ ዘ የጎን ለ መ፣ ነጥብ ጠ የጎን መ ወ እና ነጥብ በ የጎን ወ ሀ እኩል ከፋይ ናቸው። ከሚከተሉት ውስጥ ለሬክታንግል ሀ ለ መ ወ ምጥጥን መስመር የሚሆኑት የትኞቹ ናቸው? ሀ መስመር ሀ መ እና መስመር ለ ወ፣ ለ መስመር በዘ እና መስመር ሰጠ፣ አመርሃ መስመር ለወ እና መስመር በዘ፣ መ መስመር ሐመ እና መስመር ሰጠ። ለሬክታንግል ሀ ለ መ ወ ምጥጥን መስመር የሚሆኑት መስመር በዘ እና መስመር ሰጠ ናቸው። መስመር በዘ ማለት ይሄኛው ነው፣ መሃል የሚሄደው። መስመር ሰጠ የሚለው ደግሞ ይሄኛው ነው። እነዚህ ሁለቱ መስመሮች ናቸው። ምክንያቱም የአንድ ሬክታንግል የምጥጥን መስመሮች ምስሉን ለሁለት እኩል ተመጣጣኝ ቦታ የሚከፍሉ መስመሮች ናቸው። ይህ የሚሆነው ደግሞ የፊት ለፊት ተቃራኒ ጎኖችን እኩል ከፋይ ነጥቦች የሚያገናኙ መስመሮች ሲሆኑ ብቻ ነው። በመሆኑም አግድም ጎኖችን የሚያገናኘው መስመር በዘ እና ቋሚም ጎኖችን የሚያገናኘው መስመር ሰጠ የሬክታንግሉ ሁለት የምጥጥን መስመሮች ናቸው። የሬክታንግሉ ዲያጎናሎች ማለትም ሐመ እና ለወ ምስሉን እጥፍ ሲያደርጉት እርስ በርስ ስለማይገጣጠሙ የምጥጥን መስመር አይሆንም።
ወደ ጥያቄ ቁጥር 11 ስንሄድ አህመድ የአንድ ቤትን 1/2 ክፍል ቀለም ለመቀባት 1 ሰዓት ይወስድበታል። አህመድ በ1.5 ሰዓት ውስጥ የቤቱን ምን ያህል ክፍል ይቀባል? ሀ 7/8፣ ለ 4/5፣ ሐመሮሃ 3/4፣ መ 3/5። መልሱ 3/4 የሚለው ነው። በአንድ ሰዓት ውስጥ የቤቱን ግማሽ ወይም 0.5 ይቀባል እንበልና እዚህ ጋር ቤት አለ። ይሄኛውን እንደ ቤት እንደሚቀባው ቤት አድርገን እንውሰድና የዚህን ግማሽ ይሄኛው የሚቀባው ቤት ነው። ስለዚህ ምንድነው የሚለው አህመድ የአንድን ቤት 1/2 1/2 ማለት ግማሽ ማለት ነው። ስለዚህ የዚህን ቤት ይሄ እንደ ቤት ከቆጠር ነው የዚህን ቤት ግማሽ ቀለም ለመቀባት 1 ሰዓት ይወስድበታል። ስለዚህ ቺኛዋን ብቻ ለመቀባት ቺኛዋን ክፍል ብቻ ለመቀባት 1 ሰዓት ይወስድበታል። 1 ሰዓት። አህመድ በ1.5 ሰዓት ውስጥ የቤቱ ምን ያህል ክፍል ይቀባል? በ1.5 ሰዓት። ስለዚህ በ1 ሰዓት ውስጥ የቤቱን ግማሽ ይቀባል ካል በ1 ሰዓት ውስጥ ግማሹን ከቀባ በግማሽ ሰዓት ደግሞ የዚያን ግማሽ ያህል ይቀባል ማለት ነው። በ1 ሰዓት ግማሽ ከቀባ እንግዲህ ይሄ ግማሹ ነው፣ የቤቱ ግማሽ ነው የኛው። ይሄን በ1 ሰዓት ከቀባ በግማሽ ሰዓት ደግሞ ግማሹ ነው የሚቀባ ማለት ነው። ግማሹ ይሄን ይቀባል። በ1 ሰዓት ግማሹን ቀባ፣ በግማሽ ሰዓት የግማሹን ግማሽ ቀባ ማለት ነው። ማለትም የ1/2 ሲካፈል ለሁለት ይሄኛው ቀሪው ይሄኛው ግማሹ 1/2 ነው። ምክንያቱም በ1 ሰዓት ያኛውን ቀብቷል። የዚህን ግማሽ ደግሞ በ0.5 ወይም በግማሽ ሰዓት ቀብቷል። ስለዚህ 1/2 ሲካፈል ለሁለት 1/4 ይሆናል ማለት ነው። ወይም 0.25 ክፍል ይቀባል። በስንት? በግማሽ ሰዓት። በ1 ሰዓት ግማሽ ከተቀባ በግማሽ ሰዓት ሩቡ ይቀባል ማለት ነው። ይሄኛው ሩቡ ይቀባል። አሁን ሁለቱን እንደምራለን። ስንት ሰዓት በአጠቃላይ በተሰጠው ሰዓት ምን ያክል ቀባ ለሚለው። ስለዚህ በ1.5 ሰዓት የሚቀባውን መጠን ለማወቅ በ1 ሰዓት የቀባው ሲደመር በ0.5 ሰዓት የቀባው በ1 ሰዓት የቀባው ግማሽ ክፍል ነው። በ0.5 ሰዓት የቀባው 1/4 ክፍል ወይም ሩብ ክፍል ነው። ስለዚህ ይሄና ይሄን መደመር ነው። እነዚህ ሁለቱ ሲደመሩ 1/2 ሲደመር 1/4 ምናልባት ታቱን ለማመሳሰል ይሄን 1/2ን በ2 ብናባዛው 2/4 ይሆናል። ስለዚህ 2/4 ሲደመር 1/4 የመጣው ከዛ ነው። ይሄ ለምንድነው የሆነው? ታቱን ለማመሳሰል ስለተፈለገ ነው። እናንተ በሚመቻችሁ መንገድ መስራት ትችላላችሁ። ስለዚህ 2/4 ሲደመር 1/4 ስንት ይሆናል? 2 ሲደመር 1 3 4 ከሁለቱ አራቶች አንዱን እንወስዳለን 3/4 ይሆናል ማለት ነው። ትክክለኛው መልስ 3/4 የሚሆነው በዚህ ምክንያት ነው። ረጋ ብላችሁ አስተውላችሁ ስሩት። ሐሳቡ እንደዚህ ነው። ስለዚህ የቤቱን 3/4 ክፍል በ1 ሰዓት ከ5 ቀብቶ ይጨርሰዋል ማለት ነው። ጥያቄ ቁጥር 12 ከሚከተሉት ውስጥ ለ3 ያለ ቀሪ ተካፋይ የሚሆነው የትኛው ነው? ሀ 8012፣ ለ 7005፣ ሐመሮሃ 916፣ መ 640። ለ3 ያለ ቀሪ ተካፋይ የሚሆነው ቁጥር 7005 ነው። 7005 የሚለው ለምንድን ነው እሱ የሚሆነው? አንድ ቁጥር ለ3 ያለ ቀሪ መካፈል አለመቻሉን ለማወቅ የቁጥሩ ነጠላ ሆሄያት ድምር እንወስዳለን። የእያንዳንዱ ቁጥር ድምር ነው። እዚህ ጋር አሁን 8 አለ፣ 0 አለ፣ 1 አለ፣ 2 አለ። የነዚህን ድምር ነው የምንወስደው። የሁሉንም እንደዚሁ 7 ሲደመር 0 ሲደመር 0 ሲደመር 5። የዚህንም እንደዚሁ 9 ሲደመር 1 ሲደመር 6። የዚህንም 6 ሲደመር 4 ሲደመር 0። እነዚህ ድምሮች ለ3 ይካፈላሉ ወይ? ከዛ በኋላ የሆሄያቱን ድምር ለ3 የሚካፈሉ ከሆኑ ቁጥሩ ሙሉ በሙሉ ለ3 ይካፈላል ማለት ነው። በዚህ መሰረት ስናይ የመጀመሪያው 8
ሲደመር 0 ሲደመር 1 ሲደመር 2 ድምሩ 11 ነው። 11 ለ3 አይካፈልም። ስለዚህ ሀ መልስ አይሆንም ማለት ነው። ለ7 ሲደመር 0 ሲደመር 0 ሲደመር 5 ድምሩ 7 ሲደመር 0 7 7 ሲደመር 0 7 7 ሲደመር 5 12 ነው። 12 ለ3 ይካፈላል ያለ ቀሪ። ስለዚህ ይሄኛው ትክክል ነው ማለት ነው። አንድ ይሄኛው መልስ ያገኛል። ሐመር ውሃ ላይ ደግሞ ያለው 9 ሲደመር 1 ሲደመር 6 ይላል። ውጤቱ 16 ነው። ለ3 አይካፈልም። 6 ሲደመር 4 ሲደመር 0 6 ሲደመር 4 10 ነው። 10 ሲደመር 0 10 ነው። 10ም ለ3 አይካፈልም። ስለዚህ ትክክለኛው መልስ ሌላ ያለው 7 0 0 5 የሚለው ነው ማለት ነው። በጣም ጥሩ። እንግዲህ ወደሚቀጥለው ጥያቄ ደግሞ ስንሄድ ጥያቄ ቁጥር 13 እንዲህ ይላል። ስዕል 5 ላይ ሀ ለ ቀጥታ መስመር ነው። የቀ ዋጋ ስንት ነው? ሀ 60 ዲግሪ፣ ለ 50 ዲግሪ፣ ሐመር ውሃ 140 ዲግሪ፣ መ 110 ዲግሪ። ትክክለኛው መልስ 110 ዲግሪ ነው። በቀጥታ መስመር ላይ የሚያርፉ ተከታታይ አንግሎች ድምር ሁልጊዜ 180 ወይም ዝርግ አንግል ነው። አንድ ዝርግ አንግል ስለሆነ በምስሉ መሰረት በሀ ለ ቀጥታ መስመር ላይ 3 አንግሎች አሉ። 3ቱ አንግሎች ለማን ናቸው? አንደኛው ይሄው ባለ 40 አንግል፣ ሌላው ይሄኛው ቀ፣ ሌላው ደግሞ ይሄኛው አንግል ማለት ነው። ስለዚህ እነዚህ 3 አንግሎች አሉ። እነሱም 40 ዲግሪ፣ ቀ እና 30 ዲግሪ ናቸው። ስለዚህ ይሄ እንደምናደርገው መደመር ነው። 40 ሲደመር ቀ ሲደመር 30 እኩል ይሆናል 180። ከዚህ ቀጥሎ ደግሞ 40 ሲደመር 30 70 ይመጣል። 70 ሲደመር ቀ እኩል ይሆናል 180። የቀን ዋጋ ለማግኘት የምንሰራው ቀ እኩል ይሆናል ይሄኛው ወደዚህ ስለሚሻገር 180 ሲቀነስ 70 ውጤቱ 110 ይሆናል ማለት ነው። ስለዚህ የቀ ዋጋ 110 የሆነው ለዚህ ነው። ይሄ ትክክለኛው መልስ ነው ማለት ነው። እስካሁን ከቀረቡ ጥያቄዎች መካከል ስንቱን በትክክል አገኛችሁ? በጣም ጥሩ፣ ቆንጆ ነው። እንቀጥል ወደ ጥያቄ ቁጥር 14። ስፋቱ 24 ካሬ ሜትር ሆኖ የሬክታንግል ቅርጽ ያለው መኝታ ቤት ለመስራት ርዝመቱ 6 ሜትር ቢሆን ወርዱ ስንት ይሆናል? ሀ 4 ሜትር፣ ለ 5 ሜትር፣ ሐመር ውሃ 6 ሜትር፣ መ 3 ሜትር። ትክክለኛው መልስ 4 ሜትር የሚለው ነው። የሬክታንግሉ ስፋት ለምሳሌ ሬክታንግል አንድ ሬክታንግል እንደዚህ ያለ ሬክታንግል እንውሰድና የሬክታንግሉ ስፋት እዚህ ላይ እንደተሰጠን አለው ዋጋ ቀመሩ ስፋት እኩል ይሆናል ርዝመት ሲባዛ ወርድ ነው። ስለዚህ የዚህ ሬክታንግል ስፋት እኩል ይሆናል ርዝመት ሲባዛ ወርድ ነው። ስለዚህ ይሄንን ርዝመት ሲባዛ ወርድ እንዴት አድርገን የምናሰላው? የተሰጠ ነገር አለ። የተሰጠው ስፋቱ 24 ነው። ይሄ የዚህ ስፋት 24 ሰጥቶናል። 24 ካሬ ሜትር ነው የተሰጠን። ርዝመት 6 ሳንቲሜትር፣ ይሄው ርዝመቱ 6 ሳንቲሜትር ነው። የዚህ ዋጋ 6 ተሰጥቶናል። አሁን የተጠየቀው ደግሞ ምንድነው? ወርድ ነው ማለት ነው። ወርዱ ምን ያክል ይሆናል የሚለውን የተጠየቅነው። ስለዚህ ይሄኛውን ከዚህ ተነስተን ወርድን ለማግኘት ሲካፈል ለ6 አድርገን እናሰላው ነው። ስለዚህ 24 እኩል ይላል 6 ሲባዛ ወርድ ይሄው። ስለዚህ ወርድ እኩል ይላል ሲካፈል ለ26 ይሄ ሲካፈል ለ6 ይቅርታ፣ ይሄኛውም ሲካፈል ለ6። ስለዚህ ወርድ እኩል ይላል 24 ሲካፈል ለ6 4 ሜትር ይመጣል ማለት ነው። ይሄ ትክክለኛው መልስ ነው።
ወደ ክፍል አንድ የመጨረሻው ጥያቄ ስንድ ጥያቄ ቁጥር 15 እንዲህ ይላል። 2/7 ሲባዛ 3/5 እኩል ይሆናል ዳሽ ሀ 14/15 ለ 21/10 ሐመሮሃ 6/35 መ 10/21 የዚህ ጥያቄ ትክክለኛው መልስ 6/35 የሚለው ነው። ምክንያቱም ክፍልፋዮችን ስናባዛ ለአሉን በለአሉ ታቱን በታቱ በቀጥታ ማባዛት ነው። ስለዚህ እዚህ ጋር ያለውን ለአሉ የዚህኛው ላዕል 2 ነው፣ የዚህኛው ላዕል 3 ነው። ስለዚህ ይሄ 2 ሲባዛ 3 ነው የሚሆነው። ስለዚህ 2 ሲባዛ 3 6 ነው። እዚህ ጋር ደግሞ ታሃት አለ። የዚህኛው ታሃት 7 ነው፣ የዚህኛው ታሃት 5 ነው። 7 ሲባዛ 5 35 35። ስለዚህ 6/35 የሚለው ትክክለኛ መልስ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ6ኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ በመግባት ሃው ቱ የሚለውን ጆይን በማድረግ ማግኘት ትችላላችሁ። በክፍል 2 እስከምንገናኝ ድረስ መልካም ጊዜ። ቻው።